መድብል ምን ዝና ይዞታል። ምን ይሄ ጉዴ ምንድነው የምትለው ብሩክ? ነገሩ ፍላሹ ኔጋ ስላለ ነገር እሱ አድርጎ ምን ያደርጓች? እባክህ ምን ተፈጥሮ ነው ንገረኝ ሞገስ። አውቄው ነበር እነዚህ ሰዎች በቀላሉ እንደማይፋጡኝ አውቄው ነበር። ለኔ ብሎ መድብል እዛ ችግር ውስጥ ገብቶ እኔ ዝም ብዬ የምቀመጥ ይመስላል? ዝና ይዞታል። ምን መድብል ለኛ ብሎ ትልቅ ችግር ውስጥ ነው የገባው። በፍጹም ብቻውን ሊተው አይገባም። በህይወቴ እንዳንተ የታገስኩት ሰው ዛሬ ግን ያበቃል። መቼም አያበቃ። አሁንም እኮ ፍላሹም ቢሆን እኛ ጋር ያለው መቼም አያበቃ። እንዲህ በቀላሉ አያበቃ። ካንቺ ጋር ራሱ እዚህ ማውራት ራሱ ውርደት ነው። ለልጄ ስል ያደረኩት። ምን ታማሚ ሴት ልጅ አለች ዱዱዬ እኔም ብላት ሐኪሞች ለሕክምና ከ1 ሚሊዮን ብር በላይ ጠየቁ። ምን ላድርግ? ቆይ ዝም ብዬ ያን ሁሉ ገንዘብ ስጠኝ ብለህ ትሰጠኝ ነበር? ቆይ ያንቺ ልጅ ለማዳን የኔ ቤት መበተን ነበረበት? እሺ የመጀመሪያ ሲሆን ድጋሚ ሌላ ኮፒ ሁለተኛ የምፈልገውን ያክል ገንዘብ ትሰጠኛለህ ብዬ አስቤ ነበር። ባደረኩት ነገር ደግሞ በጣም ነው ያፈርኩት። ግን ያልገባኝ ነገር ቆይ ስለ ፍላሹ እንዴት ሊያውቅ ቻለ? መድብል ፍላሹን ቀስ አድርጎ ነበር የሰጠኝ፣ ግን ሜቢ ከሱ በላይ ማለት ከፍላሹ በላይ እሱ ፈልጎት ቢሆንስ? ፍላሹን ፈልጎት ካለ ቆይ ስለዚህ ሚስጥር የሆነ ሰው የሚያቀብላቸው ሰው ማለት ወንድምን በህይወት የምትፈልገው ከሆነ ማለት ነው እኔም ለቦታ አሁኑኑ ፍላሹን ይዘህ ትመጣለህ። ወንድሜን ብትለቀው ይሻላል። አለበለዚያ ምን ከፈለክ እዚሁኑ ገድዬ ሬሳውን ልልክልህ ይችላል። ምንም ብታደርግ አንተን አሳልፌ ከመስጠት መቼም ቢሆን ወደኋላ አለ። በአሁኑ ግን አንተም ሆነ ያካሌብ አልቆላቸዋል። ወንድሜ መስዋዕት ማድረግ ካለብኝ እሱን መስዋዕት አድርጌ የብዙ ህይወት አተርፋለሁ። ከሁሉም ሰው በላይ አሁን ላይ በጣም የተጨነቀውና አጣብቂኝ ውስጥ የገባው ሰው ኤደን ነች ማለት ነው። ኤደን ክፉ ሰው አይደለችም። ብሩክና መድብል ላይ እንደዚህ አይነት ጉዳት እንዲደርስ አትፈልግም። ግን ደግሞ እዛ ጋር ዝናና ማህሌት ያደረጉት ነገር አለ። ልጅሽ በእኛ እጅ ነው ያለችው፣ ልጅሽን የምትፈልጊ ከሆነ እንዲያድርጊ በሚለው እሷ ደግሞ እናት ነችና ማንም እናት ለልጇ እንደምታደርገው ማንም እናት ልጇን ለመጠበቅ እንደምታደርገው ልጇን ለመጠበቅ ብላ ነው እዛ ጋር ይሄንን ሚስጥር ስለ ፍላሹና ፍላሹ ላይ ምን አይነት ቪዲዮ እንዳለ ለነዝና የተናገረችውና በስተመጨረሻም ዝና አሁን ላይ መድብልን በእጁ ያስገባው ማለት ነው። በስተመጨረሻም እንዳየነው ዝና ለብሩክ ደውሎ ብሩክን ወንድምህን የምትፈልግ ከሆነ ፍለሹን ይዘና ሲለው እሷ በጣም እየተጨነቀች በጣም እየተቁነጠነጠች ነበር። ይሄንን ሚስጥር ለብሩክ እንዳትነግረው ብሩክ እዛ ጋር እሷን ሊጎዳት ወይ ደግሞ ሊመታት ይችላል። እናም ደግሞ ብሩክ እሷን መምታት ብቻ ሳይሆን ራሱ ዝና እዛ ጋር ልጇን የሆነ ነገር ያደርግብኛል ከማህሌት ጋር ሆኖ የሚለው ነገር በጣም አሳስቦታል። ለዛም ነው ይሄንን ሚስጥር እንዴት እንደምትናገር እንዴት ደግሞ ዝም እንደምትልም ተጨንቃ አሁን ላይ ትልቅ አጣብቂኝ ውስጥ የገባችው ማለት ነው። ምናልባት ያለውን ነገር እንዳለ ለብሩክ ነግራ ነገሩን ሁሉ ዝርዝሩን ሁሉ ለነሱ ነግራ ከዛም በኋላ ድራማ ከሰሩባቸው እነዝና ላይ ማለት ነው። ያ ማለት ኤደን ይሄንን ሚስጥር ለነብሩክ እንዳልተናገረችውና ሁሉንም ነገር በሚስጥር እንደያዘችውና አንዳንድ ነገሮችን ለነዝና ታቀብላለች። ግን ደግሞ ብሩክ በራሱ መንገድ ኤደን ያለውን ነገር እንዳለ እየነገረችው በራሱ መንገድ ምናልባት መድብልን ነፃ ሊያወጣው ይችላል ማለት ነው። በእርግጥ ዝና እዚህ ጋር ብሩክ እዛ ጋር እሺ ብሎ ፍለሹን ይዞ መጥቶ ቢሰጠው ራሱ እውነት እዛ ጋር መድብልን ይለቃል የሚለው ነገር አሁንም ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። ለምን ከተባለ መድብል ከዚህም በፊት ዝናን በኤፍራታ እገዛ እሱን አግቶ ወስዶ አሁን ያለበት ቦታ አሁን እሱ በታሰረበት መንገድ ዝናን አንድ ወንበር ላይ አስሮ ለብዙ ቀናት እሱን ሲደበድበው ሲያሰቃየው ነበር። ምሳሌ የት ነው ያለችው፣ ወንድሜ ብሩክ የት ነው ያለው በሚለው በዛ መንገድ እሱን ሊያወጣጣው ሲፈልግ ነበርና ምናልባት ዝና ያ ቂም ያንን ነገር መበቀል ስለሚፈልግም ምናልባት ያንን ቂም አልረሳለትምና ፍለሹ በእጁ ከገባ ራሱ እኔንም እኮ ከዚህም በፊት አግተህ እንደዚህ አድርገኸኝ ነበር በሚለው ምናልባት መድብልን እዛ ወንበር ላይ አስሮ እንዳስቀመጠው ሊጎዳው ይችላል ማለት ነው። ያኔም በጣም ዝቶበት ነበር በተደጋጋሚ መድብል ላይ
መድብል እኔ ላንተ ፈሪቻለሁ እንዲያረጋለሁ ብሎ መድብል ላይ ስለሚያደርጋቸው ነገሮች በዝርዝር እየነገረው እየዛተበት ነበርና አሁን ስለ ፍላሹ ብቻ ሳይሆን መድብልም በብዙ ነገር መበቀል ይፈልጋል። እሱ ብዙ ነገሮች እንዳይሳኩልኝ መንገዴ ላይ እንቅፋት ሆኗል። ትህትናም ከእጄ እንድታመልጥ ያደረገው እሱ ነው። በሱ ምክንያት ነው በትህትና የምናገኘውን ገንዘብ ያጣ ነው በሚለው ብዙ ነገሮች ተጠራቅሞ ስላሉበት እዚህ ጋር ዝና መድብልም በቀላሉ ሊለቀው አይችልም ማለት ነው። አሁን ላይ ብሩክና ሞገስ ትልቅ ፈተና ከፊት ለፊታቸው ያለ ይመስላል ማለት ነው። መድብልም ማስለቀቅ የሚችሉት ሁለቱ ብቻ ናቸው እንጂ ሌላ እዚህ ጋር እነሱን ማገዝ የሚችል ሰው የለም ማለት ነው። ምናልባት ኤደን አንዳንድ ነገሮችን አንዳንድ ሚስጥሮችን ለነሱ ነግራ በዛ ሚስጥር አማካኝነት ትንሽ መድብልም ማስለቀቅ የሚለው ነገር ከቀለላቸው ነው እንጂ አሁን ላይ ትልቅ አጣብቂኝ ውስጥ ገብተዋል ማለት ነው። ሌላው ነገር ደግሞ ኤደን ማህሌትን የደበቀችበት መንገድ እኔ ማህሌት የምትባል እህት አለችኝ እንደዚህ ነች ብላ እቺኛዋን ማህሌት ሳትሆን ሌላ ማህሌት ሆና ያቺ ማህሌት ደግሞ እህቷ እንደሆነች አድርጋ ነገሩን የደበቀችበት መንገድ አንድ እናት ለልጇ የምታደርገው ነገር ስለሆነ እዚህ ጋም ኤደን ላይ መፍረድ አንችልም ማለት ነው። እውነት እዛ ጋር እነ መድብል አዎ የእናንተ ማህሌት ነው ማውራው እንደዚህ ያደረገች ልጄን አገተችብኝ የሚለውን ነገር ከነገረቻቸው ምናልባት እነሱም ከራሳቸው ቤት ሊያባርሯት ይችላሉ። ወይ ደግሞ ራርቶላት ራሱ በቃ አንቺ ተረጋጊና ተቀመጪ ይሄንን ነገር ለኛ እንዳልነገርሽ አድርገሽ ለነሱ ስሪ የሚለውን ነገር ምናልባት በዛ መንገድ ቢያማክሯት ይሄ ነገር ደግሞ በአንዳች መንገድ ማህሌትና ዝና ከጠረጠሩ ምናልባት ልጄን አላገኝም የሚለው ነገር ስላሳሰባት ነው ያንን ነገር የደበቀቻቸው ማለት ነው። ግን ደግሞ ቅድስት በስተመጨረሻም የተናገረችውን ነገር ማስታወስ ይቻላል ማለት ነው። ዝና ስለ ፍለሹ ነገር እንዴት ነው ያውቀው? ማን የነገረው? ስለ ሚስጥሩ እንዴት ነው የደረሰበት የሚለው ነገር አሁን ላይ ትልቅ ጥያቄ ፈጥሮባታል። የሆነ ሰው ሙሉ ሚስጥሩን እያካፈለው እየነገራቸው ያለው ሰው አለ ብላለችና እሷ ደግሞ ያንን ቃል ስትናገር ብሩክም ቅድስትም ሁለቱም እኩል ነበር ኤደንን ሲመለከቷት የነበረው ማለት ነው። ያ ማለት ኤደን ቀደም ብላ የነገረቻቸው ነገር ምንም እንኳን ቢያሳምናቸውም አሁንም ውስጣቸው ጥርጣሬ እንዳለ ነው ማለት ነው። ምናልባት ኤደን ስለ ልጇ ሪስክ ወስዳ ያለውን ነገር እንዳለ በዝርዝር ካልነገረቻቸው በስተቀር ማለት ነው። ቅድስትም ከዚህም በኋላ ምናልባት አይታወቅም ኤደን ስለምታደርጋቸው እንቅስቃሴዎችና ኪችን ውስጥ ሆና ራሱ ስልክ ስታወራ ምናልባት በር ስር ሆና ከማን ጋር እንደምታወራና ምን እንደምታወራ ያለውን ነገር ልትከታተላት ትችላለች ማለት ነው። ሌላው ነገር ደግሞ ጠበቃው ስለተናዘዘው ቪዲዮ ስናይ ቪዲዮ ያለው እዛ ፍለሽ ላይ ብቻ አይደለም። ብሩክም ሚሞሪ ላይ አድርጎ እቤት ውስጥ የሆነ ቦታ እንደደበቀ ነበር ሲናገር የነበረው። ምናልባት ኤደን ይሄንን ነገር ሰምታ ይሆን የሚለው ነገር ባይታወቅም ግን ደግሞ ብሩክ ሲናገር የነበረው ሚሞሪውን አስተማማኝ ቦታ ማንም ሰው የማያየው ቦታን ያስቀምጥኩት ብሏልና ምናልባት ዝና ይሄንን ነገር አልሰማም ሊሆን ይችላል። ለዛም ነው እዛ ጋር ብሩክን ደውሎ ወንድምህን የምትፈልግ ከሆነ ፍለሹን ይዘና ያለው ማለት ነው። ምናልባትም ፍለሹ በእጁ ከገባ ራሱ የቪዲዮውን ባካፕ ሌላ ነገር ላይ ካላችሁ አምጡ የሚለውን ነገርም ሊጠይቃቸው ይችላል ማለት ነው። እውነት እዛ ጋር አሁን ብሩክ ይሄንን ፍለሽ ይዞ ዝና ጋር ቢሄድ ዝና ብሩክ ራሱ ላይለቀው ይችላል። ከዚህም በፊት እሱ ላይ ቂም ስላለው በብሩክ ምክንያትም ብዙ ገንዘቦችን ስለከሰረ ምናልባት ሁለቱንም አንድ ላይ አድርጋቸው እነሱን ማስወገድ እነሱን መግደል የሚለውን ነገርም ቀጣይ እቅዱ ሊሆን ይችላል ማለት ነው። ቀደም ብለን እንዳየነው ኤደን ይሄንን ነገር ስለ ቪዲዮና ስለ ጠበቃው ሳትነግራቸው በፊት ከማህሌት ጋር እያሏት የነበረው መድብል የሚበላው ምግብ ላይ መድኃኒት አርገሽ ስጪው የሆነ ሰው መድኃኒቱን አምጥቶ ይሰጥሻል ብሏት ነበር። ያ ማለት ቀደም ብሎ ዝና መድብልን መግደል ይፈልግ ነበርና አሁን ደግሞ በእጁ ገብቶ ፍለሹን ካገኘ በኋላ መድብልን ይለቀዋል ማለት ስለማይቻል ማለት ነው። መድብልን ብቻ ሳይሆን ብሩክንም ካገኘው እሱንም ማስወገድ ይፈልጋል። ብሩክን ብቻ ሳይሆን ሞገስም በአንዳች ምክንያት እሱ እጅ ከገባ እሱንም ማስወገድ ይፈልጋል ማለት ነው። ሞገስን ደግሞ ማጥፋት የሚፈልገው ሉላን ቀምቶኛል፣ ሉላን ወስዶብኛል ብሎ ስለሚያስብ ሞገስ ከተወገደ ሉላን በነፃነት የኔ አደርጋታለሁ የሚለውን ነገር ስለሚያስብ ማለት ነው። ዛሬም ኤደንን ሲጠይቃት የነበረው ሉላ እዛ ቤት አለች ወይስ የለችም የሚለውን ነገር ሲጠይቃት ነበር። ያ ማለት አሁንም በውስጡ ምንም እሱን የሚያስጨንቁና የሚያሳስቡ ጉዳዮች ቢፈጠሩ ራሱ ሉላን መፈለግና እሷን ማሰብ የሚለውን ነገር እንዳላቆመ ነው የምንረዳው ማለት ነው።
ከሁሉም ነገር በላይ ደግሞ ዛሬ መድብልና ብሩክ የሰሩ ስህተት መጀመሪያ ላይ በእርግጥ ይሄንን ነገር አንስተውት ነበር። መርማሪው ጋር ከመሄዳችን በፊት ለምን ቪዲዮውን በቴሌግራም አንልክለትም የሚለውን ሀሳብ አንስቶ ነበር። ግን ደግሞ ምን ሀሳባቸውን እንዳስቀየራቸውና ሄደን በአካል ፍሌሹን መስጠት አለብን የሚለውን ነገር እንዳሰቡ ባይታወቅም ግን ደግሞ መጀመሪያውንም እቤታቸው ሆኖ ያንን ቪዲዮ ለመርማሪው በቴሌግራማቸው ቢልኩ ኖሮ አሁን ላይ በዝና እጅ አይገቡም ነበር ማለት ነው። ምናልባት መርማሪውም ያንን ነገር ሊያገኝ ይችል ነበር። ግን መንገድ ላይ ዝና እነሱን ከማግኘታቸው በፊት መድብል መርማሪውን በስልክ እያወራው ነበር። እናም በመሃል ስልኩ ተቋርጧል። መድብልም ሲያወራ በነበረው መሰረት ስልኩ ከመቋረጡ በፊት የሆነ ጩኸት እንደሰማ ነበር ሲናገር የነበረው። ያ ማለት ምናልባት ዝናና ካሌብ እጃቸው ረጅም ስለሆነ ምናልባት የመርማሪው ቤትም ሄዶ ቤተሰቡና እሱ ላይም የሆነ ጉዳት አድርሰውም ሊሆን ይችላል ማለት ነው። ግን ደግሞ ከዚህ ሁሉ ነገር በላይ ዝም ብሎ ቪዲዮ ለመርማሪ በቴሌግራም ቢልኩ ኖሮ መርማሪው እንደዛ አይነት ጉዳት ቢደርስበትና ወይ ደግሞ የነዝና ሰዎች መርማሪውና ቤተሰቦቹ ላይ ጉዳት ቢያደርሱ ኖሮ እነሱ ደግሞ እዚህ ጋር የዝና እጅ አይገቡም፣ ራሳቸውን ያድኑ ነበር ማለት ነው። ያንን ስህተት በመፈጸማቸው አሁን ላይ ራሳቸው ላይ ትልቅ ፈተና አምጥቷል ማለት ነው። ሌላው ነገር ደግሞ ስለ ማህሌት ነው። ማህሌት ዛሬ ሀብታሙ የተባለውን ሰውዬ የሸወደችበትና ራሷን ያዳነችበት በጣም የሚያስደንቅና የሚያስገርም ነገር ነው። ምናልባት ከዚህም በኋላ ይሄ ሰውዬ ማህሌትን ማሳደድ፣ እሷን መገደል አለባት የሚለውን ነገር ላያስበው ይችላል። እሷ ጋር ግን ይሄንን ነገር ማጣራት አለብኝ፣ ሐኪሙ ማናገር አለብኝ የሚለውን ነገር ቢናገራትም ግን ደግሞ ምናልባት ይሄንን ነገር ላያስብ ይችላል። ከፊቱና ከንግግሩ የምንረዳው ማህሌት እዛ ጋር ያለችውን የነገረችውን ነገር ያመናት ይመስላል ማለት ነው።